ቹን ባትፈውዙ ጥሩ ነው። የኦሮሞ አገዛዝ አይደለም ይሄ ብልጽግና አገዛዝ። አማራው ያለበት አማራ ቁጭ ብሎ አማራ ክልል አማራን የሚያስፈጅልህ የአማራ ብልጽግና ነው። ኦሮሚያ ላይ ቁጭ ብሎ የሚያስፈጅልህ የኦሮሚያ ብልጽግና ነው። እንዲሁም ትግራይ ላይ ቁጭ ብሎ የሚያስፈጅልህ የትግራይ ብልጽግና ነው። ይሄ ነው ተግባባን። ስለዚህ የኦሮሞ ብላችሁ እንዳታደርጉ አይደለም። ብልጽግና ራሱን የቻለ መንግስት ነው። እሱን ነው የምትጠይቀው። እሱን ያ ቴዲ አፍሮ በጣም 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 የከፈልከው ዋጋ እግዚአብሔር አምላክ በልጆች በትዳርህ በሁሉ ነገር ይካስ። የኢትዮጵያ ሕዝብ ድምፅ ስለሆንክ እኔ ፖለቲካውን ትቼው ነበር። ፈጣሪ በሚያውቀው የምታዩት ነው። አቴንሽንም አልሰጥም። ስለ ሌላ ነገር ነው የማወራው። ምንም ውስጥ አልነበርኩም። ፎር ሎንግ ታይም ከአመት በላይ እኔ ፖለቲካ ላይ አልነበርኩም። ግን ህዝቡ በዚህ ደረጃ መሆኑን ከሰማው ገስዋት አምባክ ለህዝቤ ድምፅ መሆን አያቅተኝም። ስለዚህ የሚጸጽት ስራ እንዳልሰራ ቴዲ አፍሮ ልነግር እፈልጋለሁ። የህዝባችንን ቁስል ሳቸው ከኤርትራ ጋር ፍቅር መስርተናል ብሎ ተናግሮ መልሶ ደግሞ ከኤርትራ ጋር ተጣልተናል ይላል። እራሳቸው ቀለበት ሲደራረጉ አለውልህ ሲባባሉ ኩኪስ ሲቀባበሉ ስንት ነገር ሲያረጉ እያሳዩን ፊት ለፊት መልሰው ደግሞ ኧረ ኤርትራ ጠላታችን ናት፣ አሰበኛ ናት ማለት ጀመሩ። እራሳቸው ሲያሽቃብጡ አይናችን እያየ አይናችሁን ጨፍኑና እንዋሻችሁ፣ እኛ የምንለውን ብቻ እንስማ ስሙን ይሏቸዋል። ትላንትና ህወሓት ዱቄት ሆኗል፣ አጥፍተናቸዋል። አይን አላቸው ወይ? ሼም አለ? አይን አላቸው? እውነትስ ይመጣሉ ብለው ያሏቸው ሰዎች ጋር አሁን ገጥመው ይሰራሉ። ሲዋሹ አይን የላቸው፣ ለነገ አይሉም። ሰው ምን ይታዘበናል ምናምን የሚባል ነገር የለም። ስለዚህ ያንን ነው የምናገረው። እኔ ምንም ሼም የላቸው። እነሱ ወዳጅ ሲሆኑ ወዳጅ ሁኑ፣ እነሱ ሲጣሉ ተጣሉ። ህዝቡን መጫወቻ ያደረጉት። በጣም 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 ነው የሚገርመው። እና አሁንም ቪዲዮ እየቆራረጣችሁ የፈለጋችሁትን ብታረጉ አሁን ሰዓት ያለው እኔ ከኢትዮጵያ ህዝብ ጋር ነኝ። ከተበዳይ ጋር ነው የምቆመው። ከተበዳይ ጋር የተበዳይ ደግሞ የኢትዮጵያ ህዝብ ነው። ስለዚህ በዚህ ጉዳይ ላይ የማልደራደረ ጉዳይ ነው። አሁንም ኦሮሞ ህዝብ አይደለ አላለም። ብልጽግና የተባለ ህዝብን የሚያሰቃይ ኢትዮጵያ ውስጥ አለ እያልኳችሁ ነው። የአማራ ህዝብ ትምህርት ቤት እየሄደ አይደለም። ኦሮሚያ አብዛኛው ክልል ላይ ችግር ነው ያለው፣ ታውቁታላችሁ። ደቡብ ላይ ብዙ ችግር ነው ያለው። ትግራይ ላይ እያንዳንዱ ቦታ እስቲ ሌላው ይቅርና ማዳበሪያ እንኳን ስጣቸው። ሌላው ይቅርሽ ማዳበሪያ ለገበሬው ስጥ። ቆሻሻ ናቸው። ባለጌ ሰገጤ ነው። እግዚአብሔር ምስክሬ፣ ሰገጤ የትም ብትወስዶ አይቀየርም። ጫማ እንጂ ጭንቅላት አይቀይርም። ሰገጤ እዮዳ ጉቶን አምጣው፣ ጫማ ነው የቀየረው። ከየትም አምጣው፣ ሰገጤ ነው። ሞጣ ጫማ ይቀይራል፣ ጭንቅላቱ አይቀየርም። ሰገጤ ማለት ሰገጤ ነው። ምንም የማይቀየሩ በፖለቲካ ብታመጧቸው፣ የትም ቦታ ብትወስዷቸው ሰገጤ አይቀየርም። ጫማ ይቀይራል፣ ጭንቅላቱ አይቀየርም። እዚህ እኛ ሀገር ብዙ መብት አለን።
ሩቧን መብት ለኢትዮጵያውያን ፈልጋታለሁ። ሩቧን ነው ማወራ። ሩቧ መብት የለውም የኢትዮጵያ ህዝብ። ሩቧ ህዝብ ስቃዩን በላ። ስቃዩ በዚህ ህዝብ ላይ ሙድ ይዛሉ። ቴዲ አፍሮ ኦሮሞ ጠል ነው ብለው ፖለቲካ ይሰሩበታል። አምጣ እስቲ ሲባል አይመልሱ። አሁን ለምሳሌ ቴዲ አፍሮ ብቻ አይደለም ስለ አፄ ምኒልክ የዘፈነው፣ ወንድማችን ሮፍናን ዘፍኗል። ሮፍናን ማንም አይናገረው፣ ማንም ስለ አፄ ምኒልክ ቴዲ አፍሮ ሲል ግን ቴዲ አፍሮ ለምን ተናገርክ? የድሮ ሰዓት ናፋቂ ይሉታል። እነ ነዋይ ደበበ ብዙ ነገር ሰርተዋል በእነሱ ምንም አይባልም። ቴዲ አፍሮ ሲባል ይባላል። ለምን? ቴዲ አፍሮ እውነቷን ዱቅ ዱቅ ዱቅ። አሁን አንድ ሰው ለኦሮሚያ ተዘፈነ ብሎ ቅሬታ የሚያሰማ የለም። አንድ ሰው ስለ ጉራጌ ማክበር ዝፈን፣ ስለ ወላይታ ያልክ ዝፈን፣ ስለ ትግራዋይ ብለህ ዝፈን፣ ማንም ቅሬታ የለው። አማራ ብለህ ዝፈን እስቲ መልስ ምት ብሎ ይዘፈንልሃል። አማራ ብለህ ዝፈን። እሺ ለላይ እሺ ምናምን እሺ ይመጣል። እሺ 4 ኪሎ አትገቢም ምናምን እያለ ይመጣል። ሰገጤ እንግዲህ አስበው። ኦሮሞ ብሎ ይዘፍናል አንድ ሰው ስለ ኦሮሚያ ጥሩነቷን፣ ቆንጆነቷን፣ ጀግና ህዝብ እንዳለው ምናምን ስለ ኦሮሞ ይዘፍናል። ብዙ ዘፈኖች አሉ ስለ ኦሮሞ። አንድም ሰው መጥቶ ኦሮሞ ማለት ሲለላ ነው ምናምን ምናምን እያለ በአማርኛ የሰራ አንድ ሰው አታመጣ። አምጣ። የአማራ ዘፈን ይዝፈን። ደምንት አማራ ጀግና ህዝብ ነው፣ አማራ ሀገሩን ይወዳል፣ አማራ ማለት ቆራጥ ህዝብ ነው ሲል ሲለላ ኦሮሞ መጣል ይላል። ከክ ይመጣና የበታችነት ስሜት ያሰቃየው፣ በበታችነት ስሜት ምንም ሊገባው የማይችል በቃ ይሄን እያለ ይመጣልሃል። ቴዲ አፍሮ ሰራ። አንድ የትግራይ ልጅ ወጥቶ የመልስ ምት ብሎ አልሰራ። አንድ የደቡብ ልጅ ወጥቶ የመልስ ምት አልሰራ። ይመጣል። አገር ማለት እኛ ነው ንገራቸው ሆሌ ተሆሌ ይልልሃል መጥቶ ጠፍራ በቃክ። ስለ ሀገር ሲነሳ ሁልጊዜ በቃ ናፍጣኛ አለ ናፍጣኛ መጣ ይልልሃል። በቃ ምን አይነት የበታችነት ስሜት እንዳሰቃያቸው በዚህ ታያለ። ዋሻው ለምን? በዘረኝነት ሰርተውባቸዋል። ኢትዮጵያን እንዳይወዱ በደንብ አድርገው ነው የሰሩባቸው። ኢትዮጵያን እንዲጠሉ አማራጭ ቢኖር ተገንጥለው ለመውጣት እንደሚሰሩ ፖለቲከኞቹ በደንብ አድርገው ሰርተውባቸዋል። ሌሎቹ የመልስ ምት እያሉ የሰራ አንድ ብሔር ሰምቼ አላውቅም። አንድ ብሔር የትግራይ ልጅ የመልስ ምት ብሎ የሰራ ዘፈን የለም። እግዚአብሔር ምስክሬ። የደቡብ ልጅ፣ የአዲስ አበባ ልጅ የምን የመልስ ምት እያለ በየጊዜው ዘፈን ሲሰራ አልሰማንም። እናንተ ጋር ነው የምናየው። ለምን? የበታችነት ስሜት አከተመ። የበታችነት ስሜት። እስቲ ስለ አማራ የሆነ ዘፈን ይውጣ፣ የመልስ ምት እያለ ይሰራልሃል። እስቲ ያውጣ ስራ እስቲ ስለ አማራ። አሁን ስለ ቄሮ የተዘፈነ አለ። ቄሮን ሰድቦ የዘፈነ የአማራ ልጅ አለ? አምጣ። ፋኖን ሰድቦ የሚሰራ ብዙ የኦሮሞ ዘፈን አመጣልሃለሁ። ፋኖን እየተሳደበ የሚሰራ ብዙ ፋኖ ማለት ለህዝብ ድምፅ የሆነ ነው። የተገፋ ህዝብ አለ አማራ ላይ፣ ለሱ ነው የምታገለው የሚል ህዝብ ነው።
ቄሮን ሰድቦ ዘፈን የሰራ በአማራ የሚታወቅ አንድ ሰው አምጣ። የለም የለም። አንድ በእናንተስ ለፋኖ ስንት ዘፈን ነው የሰራችሁት? የሚሰማችሁ የለም እንጂ ምድረግም የሚሰማችሁ የለም። ከጥፍር ቆሻሻ የሚቆጥራችሁ የለም እንጂ የማይሰራ የለም። አየ አታስቡ። ይሄኛው አልተሰራበትም፣ ጭንቅላታችሁ አልተሰራበትም ጨርሶ። ገና ድፍን ነው። ድፍን ቅል ታውቃለህ? አልተሰራበትም። አንድ ሰው ለህዝብ የሚታገለው ላይ ሙዚቃ ቢሰራ መብቱ ነው ብዬ አስባለሁ። እናንተ የመልስ ምት እያላችሁ በየጊዜው የምትሰሩት ማንነታችሁን ያሳያል። የበታችነት ስሜት እንደሚያሰቃያችሁ ያሳያል። ይሄ የበታችነት ስሜት ነው። በሁሉም ነገር ላይ እኛ መልስነት ካልክ አንተ የበታችነት ስሜት ያጠቃል ማለት ነው። ሌላው ብሔር ካልሰራ፣ የትግራዩ ካልሰራ፣ የደቡቡ ካልሰራ፣ የሌላው ካልሰራ፣ የወላይታው፣ የጉራጌው፣ የምኑ ካልሰራ አንተ ለብቻ የመልስ ምት ስትል ብትውል የበታችነት ስሜት ስላሰቃየ ነው። ሰላም ስላሰቃየ የለማ ሌላ የሚሰራ በቄሮ ሰድቦ ዘፈን የሰራ የለም። ቄሮን ሰድቦ ዘፈን የሰራ ማንም የለም። ቄሮ ወጣት ማለት ነው። የኦሮሞ ወጣት ተደራጅቶ ውጤት አምጥቷል። ምንም ጥያቄ የለው። ውጤት አምጥቷል፣ መዝግበናል። በዚህ ላይ የአማራ ልጆች ነበሩበት እንክት አድርጎ፣ በዚህ ላይ ሌሎች ብሔሮች ነበሩበት በሚገባ። ዘርማ የሚባል የደቡብ ፋኖ የአማራው እንዲሁም ቄሮ ከእናት የኦሮሞ ደም ደሜ ነው ብሎ ሲጮውልህ የነበረው የአማራ ልጅ። ስለዚህ አንዳንዶቻችሁ ግን በብልጽግና የታቀፋችሁ ስድብ እየሰራችሁ የእናንተ ሲሆን ወንጌላውያን የምትሏቸው እነዛ ዝምባሞች ወጥተው ዘፈን ኃጢአት ነው ለምን ስድብ ዘፈናችሁ ብላችሁ አትናገሩ። ለምን ዘፈናችሁ እንዴት ትላላችሁ? ቴዲ አፍሮ ላይ ግን ትጮዋላችሁ። ለቴዲ አፍሮ ብለው የሰደቡት ስድብን አንድም እኔ ፓስተር ወጥቶ ሲቃወም አልሰማሁትም። አንድም ይሄ ሌባ የምን አባቱ ፓስተር ኦፊሻል የሆነ ሌባ ወጥቶ ሲቃወም አላየሁትም። ይህም ዘፈን ነው፣ ይህም ዘፈን ነው። ለምን የቴዲ አጣት ሆነ የዛኛው ጻድቅ ሆነ? ለምን? መሀይም ስለሆናችሁ ማለት ነው። መሀይም ለዚህኛው ወጣችሁ አልሰራችሁ። ስለዚህ በጣም እንዳየሁት ከሆነ ኢትዮጵያ ምንም የተሻለ ነገር አልመጣላትም። ምንም አብዛኛው የምታየው ፎቅ የካድሬዎች ፎቅ እንጂ የኢትዮጵያውያን ፎቅ አይደለም። የኢትዮጵያውያን ፎቅ አይደለም፣ የካድሬዎች ግን ነው። የኢትዮጵያውያን ፎቅ አይደለም። ካድሬዎች የሚዘርፉባት አለ እዛ በደንብ አድርገው ያን ያለው። ስለዚህ ኢትዮጵያውያን እኔ ታሪኩን ወይም ዲሽታጌናን አመስግኑልኝ። አንድ ሰው ሲጮህ፣ አንድ ሰው ህዝብ ሲጮህ ድምፁን መስማት እንጂ ቁራ እያሉ ማጣጣል ልክ አይደለም ብሎ ለጻፈው ነገር በጣም በጣም ደስ ብሎኛል። በጣም ደስ ብሎኛል። ስለዚህ ያን ነው የምለው። አሁንም ወደፊትም እናገራለሁ። ለእነዚህ አይነት በጭባጫ ሽንታሞች ጀግና የሚጫወቱት እናውቃቸዋለን። እዚህ ላይ ቀና ብሎ የሚያይ የለም። ቀና ብሎ አሜሪካን ሀገር ቀና ብሎ የሚያይ የለም። ባለጌ ወራዶች ናቸው። እና ትግሉን ጀምረነዋል፣ እንሄዳለን። እስከምን ይሄዳል? በህወሓት ያየነው ነው። ሆዴ ባሰውን የጨነቀውን መግቢያ ያጣውን ማስነሳት ከባድ አይደለም። የጠገበን እንጂ የተራበን ተነስተ
ታገል ማለት ከባድ አይደለም። የጠገበ ምን ያለ ምንም ችግር የለም። ለምን ብሎ ነው የሚታገለ? የራበው የተጨነቀ መሄጃ ያጣ ግን ጅብ ከሚበላ ጅብ በልተህ ተቀደስ ቢባል እሺ የሚል ነው። ስለዚህ ህዝባችንን ከቴዲ ጋር አፍሮ ጋር አንድ ላይ በመሆን ምን እናደርጋለን? እንታገላለን። ለማ ህዝባችንን ከማ ጋር? ከብልጽግና ጋር። ብልጽግና ምን ማድረግ ማስተካከል አለበት፣ ማስተካከል አለበት። የህዝብን ድምፅ ወዶ ሳይሆን በግዱ ይሰማል። ወደ ሳይሆን በግድ ትሰማለህ። በግድ ትሰማለህ። አይ ራች የሚባለውን ምን ላይፉን ብታዩት የሚያሳዝን ህይወት ነው ያለው። የሚያሳዝን ህይወት። ከዛ እንደ መስፍን ፈይሳ በጥቅም የተቀየረ ልጅ ነው። ልፈርድበት አልችልም። በድህነት ሲሰቃይ የነበረ አንድ መናጢ ለቀነኒ ለገዛ ጓደኛው አብራ ስትበላ ስትጠጣ ለነበረችው አሳልፎ የሰጠ ባንዳ እሱ ለኢትዮጵያ ህዝብ ይሆናል ብለህ እንዳታስብ። ኮንዶሚኒየም የተሰጠው ጸዳ ብሎ የባህል የኦሮሞ ባህል አስተዋቂ ተብሎ ይህ ገመዳ ሲያወራ እንኳን ወዝ የሌለው ወሬውን ጋዝ የሚል ለአንድ ደቂቃ ማታወራው ሰገጤ ስለ እሱ አውራ ማለት የሚደንቅ ገባ። የሚደንቅ ነው። ምን አይነት ጉርጥ የመሰለ ሰው ስታየው ራሱ የሚቀፍ ምን ብለህ ታወራለህ? አሲዳ በቃ እንደዚህ ናቸው። በጥቅም በቃ ጥቅም ላይ ያለ እንዲህ የሚያፈነፍኑ እነሱ ምን ብለህ እፍ ብትለው ገደል የሚገባ እንደ ይቺ ምንድነው ባለቤቷን የተማመነች በግ ላቷን ውጪ ታሳድራለች እንደሚባለው ብልጽግና ተማምኖ ነው እንዲህ የሚበጠረቀው። የሚሰጠውን አግኝቶ ነው እንዲህ የሚበጠረቀው። ከሚከፈለው አንጻር መጮህ አለበት። ላት ይሄ ነው። ስለዚህ ያንን ነው እንጂ ብዙ የምትለው ነገር የለም። እነ መስፍን ፈይሳ ከጥቅም አሜሪካን ሀገር ላይ ምንም አይነት ይወጡ አንድ እንግሊዝኛ ማውራት አይችልም። አሁን እግዚአብሔር ይመስገን ብልጽግና በሰጠው ገንዘብ ኡበርኤክስ በደንብ አድርጎ እየሰራ ነው። ጥሩ ብር ያገኛል። በደንብ ያለ ሀሳብ በህዝብ ደም በህዝብ ገንዘብ በተዘረፈ ገንዘብ እንደዚህ ናቸው እና በጣም 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 ነው የሚያሳዝነው። ኢትዮጵያን መጫወቻ ነው ያደርጓት እነዚህ ቆሻሾች። ግን ምን ይሆን መሰለ መጨረሻውን አብረን እናያለን። ያ ሁላ ድንፋታ ኩምሽሽ ሲል ታዩታላችሁ። ያ ሁላ ካለኛ ሰው የለም ሲባል የነበረ የካድሬ መዓት ሰጥ ለጥ ሲል ታየዋለህ። ስለዚህ አሁንም ቴዲ አፍሮን በዛ ደረጃ ጫና አድርገ አልፋታችሁም። የፈለገው ነገር ይከፈላል። አልፋታ ቴዲ አፍሮን በዛ ደረጃ የህዝቡን ድምፅ ስለሆነ በዛ ደረጃ ታፍናለ። እኔም አልፈታ በቃ ይዣለሁ። አቅማን አለው። አብረን የምናየው ነው። ማን ድምፅ አለው? ህዝብ አለው ወይስ መንግስት አለው? አብረን የምናየው ነው። አብረን የምናየው ነው። አብረን የምናየው። ስለዚህ የቴዲ አፍሮ ደጋፊዎች ወገኖቹ ኢትዮጵያዊነቱን በመጥራቱ ነው ይሄ ሁላ ጸብ የመጣው። ይሄ ሁላ ጸብ የመጣው ኢትዮጵያ ባንዲራን አንሳ፣ የባንዲራ ጥላቻ ያላቸው የሀገር ሰንደቅ ዓላማ ጥላቻ ያላቸው ናቸው ያበዱት። ዘራፊዎች ነው ያበዱት እንጂ እስቲ ስሙት። ይሄ ምን የሚያሳብድ ነው? ስሙ ውስጥ መጣ ጊዜ 3 ወር የኢትዮጵያ ህዝብ ስለ አብይ አላለቀሰም፣ ስለ አብይ አልዘፈነም፣ ስለ አብይ አልዘመረም። 3 ወር አብይ ማለት ሙሴ ነው፣
አብይ ማለት ልዩ ነው። አብይ ማለት ከሰማይ የተሰጠን ነው። ማን ያላለው? ማን ነው ያላለው? ያንን ጊዜ ማን ነው የተቃወመው? አብይን የሚቃወም ነበረ? ሪፖርት ነው ባሪ ነን ያን ጊዜ አሁን አለ። ያ ማንነትን ማን ወሰደብህ? ለኢትዮጵያ አንድ ማድረግ መስራት ማን ወሰደብህ? አንድ ሰው የተቃወመ አልነበረም። የትግራይ ልጆችን ውሰድ፣ የአማራ ልጆችን ውሰድ፣ የኦሮሞ ማንም የአዲስ አበባ ልጆችን እያንዳንዱ የምትወስድ አንድ ሰው አልተቃወመም። መደመር ነው ተብሎ ህዝቡ በሙሉ ድብልቅልቁ እስኪወጣ ተቀበለ። ያንን የፈለገው የኢትዮጵያ ህዝብ አንድነት የናፈቀው ህዝብ ነው። አሁንም እንደናፈቀው ነው። በማታ ላይ የትም ቦታ መሄድ አትችልም። ከአንድ ክፍለ ሀገር ላይ ወደ አንድ ክፍለ ሀገር መሄድ አትችልም። ይሄ እየታወቀ የሚያጎበድዱ ሰዎች አይኖ ለጥቅማችሁ ነው። አንደርስታንድ ጥቅም ነው። ከአንድ እንጀራ በላይ የፈለገ ባለ ሀብት ብትሆን አትበላ። የፈለገ ሀብት ብታጠራቅም፣ የፈለገ አይነት ብራንድ ብትለብስ፣ የፈለግከውን ብትሆን የምትበላው አንዴ ወይ ሁለቴ ነው በቀን። እኛ አሜሪካ ያለ ነው አውሮፓ ያለ ነው ይህን እናጣለን ብዬ አላስብም። በዛ ደረጃ አንቱ የተባልክ መሪ ዛሬ ምን ቦታ ነው ያለው? ምን ቦታ ነው ዛሬ ያለው? ምን ቦታ? ያ ህዝብ ተቃውሞ ስትመጣም ጀምሮ ተቃውሞ ቢሆን አንደርስታንድ ተቃውሞሃል። ይሄ ልክ አይደለም ብለዋል፣ ተቀብሎሃል። በኢትዮጵያ ዘመነ ታሪክ ተቀብሎ የማይታወቅ አቀባበል ለዶክተር አብይ ተቀብሏል። ግን በምታየው መልኩ በየትኛውም ዓለም ተጨፍጭፈን የማናቀው ህዝብ በገዛ መንግስት በዚህ መንግስት እያንዳንዱ ከግማሽ ሚሊዮን በላይ በየብሔሩ ተጨፍጭፏል። ይህ ትግራይ ነው፣ የአማራ ነው፣ የኦሮሞ ነው፣ የደቡብን ህዝብን መጨፍጨፍ። ጋምቤላ ላይ ሂድ ይጫወቱባቸዋል ነው የምልህ። ሶማሌ ጅጅጋ ሂድ ጭርስ ጭፍጭፍ። ይህን የተደረገው ይህንን ህዝቡ እንዴት ነው የማይቃወመው? እንዴት ዝም በሉ እያለማውላችሁ ነው እያለማን ነው እያልኩ ዋቴ ታደርጋለህ? እንዴት ሰሜኑ አጸዳ ጽድት ነው ያደረገ ሰሜኑ። የሰሜኑ ጸብ በወልቃይት ቁማር ይጫወትባቸዋል። ወልቃይትና ራያ እንሰጣቸዋለሁ ምናምን እያለ ጆካ ያደርግባቸዋል። የመኖር ያለመኖር ጥያቄ እያለ የአማራና የትግራይ በወልቃይት ጉዳይ የሚል ፖለቲካ ይሰሩባቸዋል። አሁን ትግራይ ላይ እውነት የሚኖረው ኑሮ ነው? አማራ ክልል ላይ የሚኖረው ኑሮ ነው? ትምህርት ቤት ከተዘጋ ህጻናቶች ትምህርት ቤት ካልሄዱ 6 ዓመት አልፏቸዋል። 6 ዓመት በሶስተኛው ቀን ነው። 3 ቀን ነው ዳስ መጣል ያለበት። አስቀድሞ ደብረ ብርሃን ላይ ዳስ ጥለው የሚኖሩ፣ ወሎ ላይ ዳስ ጥለው የሚኖሩ፣ ሰርግም ሊሆን ይችላል ሀዘንም ሊሆን ይችላል። ዳሱ አለ ዳስ ጣል። ይሄው ዋሽ እንዲሁም ትግራይ ላይ ዳስ ጥለው የሚኖሩ ብዙ ናቸው። ሬሲሊንግ ጊዜ አድዋ የትኛው ጋር ነው ውሸት የተናገር ነው? የትኛው ነው ይሄን ችግር ለመቅረፍ መንግስት ስላልቻለ ነው ወይስ ስላልፈለገ ነው? እና የውጭ መንግስት ስላልቻለ አይደለም፣ ስላልፈለገ ነው። ስላልፈለገ ነው። 1 ሚሊዮን ብር ይሰጣል ተባለ። ያኛው ማይሰጥ ያ ፕሮፌሽናል ነው ያል ግን ይሄን ደፍሯል። ስለዚህ አሁንም ምነው ቴዲ በእውነት የከፈልከው ምናልባት ለዚህ ህዝብ ያስፈልገዋል፣ ለዚህ ህዝብ ያስፈልገዋል። የጊዜ ጉዳይ ነው፣ የምናየው ነው።
አማራ ኦልሬዲ ጀምሯል። አማራ እየታገለ ነው። ይህን የአማራና የትግራይ ህዝብ የማስታረቅ ስራ ግን መሰራት አለ። የአማራና የትግራይ ህዝብን የማስታረቅ ስራ አንድ ትልቅ ሰው መስራት አለበት። ያንን ከሰራ እንዲሁም ከኦሮሞ ፖለቲከኞች ጋር የማስታረቅ ስራ መሰራት አለበት። እንደ ሀገር የተከዳ ህዝብ ስላለ በአንድ ላይ ጆይን ተደርጎ መሰራት ከተጀመረ ነገር አከተመ። ከማንም የበለጠ ኃይል አለን፣ ጉልበት አለን፣ ምናምን ምናምን። ህወሓትን የሚያክል ኢህአዴግን የሚያክል ኃይል የነበረው አልነበረም። ቤት በኩል ስልጣንን እንደምታጣው አታውቅም። ቤት በኩል ደርግን የሚያክል የነበረው አልነበረም። ቤት በኩል ስልጣንን እንደምታጣው አታውቅም። መደንፋት ለማንም አይበጅም። መደንፋት አሁን ቴዲ በደንብ አቴንሽናል እንድንሰጥ አድርጎናል። በተለይ ለከተማ ልጆች የምንሰማው ነገር በደንብ ነው የምንሰማው። ለከተማ ልጆች በደንብ በደንብ ስለዚህ በደንብ በዚህ ጉዳይ ላይ ጠንክሩ። አደራ ጠንክሩ፣ አደራ ስሩ፣ ተነጋገሩ። ሰላምን፣ አንድነትን በደንብ አድርጋችሁ ይበት። ይህንን ነው የምለው። በተለይ ለኦሮሞ አርቲስቶች አድርሱልኝ። ለሁሉም እያልኩ አይደለም። ኦሮሞ አርቲስቶች ሌላው ስለ ራሱ ሲያሞግስ ለምቦጫችሁን የምጥሉትን ነገር አቁሙ። አይጠቅማችሁ። የበታችነት ስሜት መሆኑን ያስወግድባችኋል። ለሚሰይረጌ አንዳንድ የኦሮሞ አርቲስቶች ሌላው ስለ አማራ ትልቅነት፣ ስለ ትግራይ ትልቅነት ወይም ስለ ደቡብ ትልቅነት ሲሰራ የመልስ ምት ብላችሁ የምትሰሩት የመሀይም ማንነታችሁን ብትቀይሩት ጥሩ ነው። ስለማይጠቅማችሁ ማለት ነው። የበታችነት ስሜት ስላሰቃያችሁ። ስለዚህ ያንን ነገር ብታስተካክሉ ለእናንተ መልካም ነው ብዬ አስባለሁ። አይጠቅማችሁ። የኦሮሞንም ህዝብም አታሰደቡት። ኦሮሞ ስደቡልኝ እያለ የስድብ ዘፈን አዘጋጁ እያለ የሚል ማንነት የለም። እየሰደባችሁ ተግባባል። እየሰደባችሁ ዘፈን ስሩልኝ የሚል የኦሮሞ ህዝብ የለም አላላችሁ። ስለዚህ የኦሮሞን ህዝብ አታሰድቡት፣ አታዋርዱት። ከእናንተ ጋር የሚያገናኘው ነገር የለም። ስለዚህ ያንን ነው ምለው። ተግባብተና ማንም ኦሮሞ ብሎ የስድብ ዘፈን የሚዘፍን የለም። አማራ ብላችሁ ግን ብዙ ስድብ ሰርታችሁ የጊዜ ጉዳይ ነው። እናንተ ያንን ስድብ የሰራችሁ ሰዎች እውነት አማራ እንደዛ ተሳድቦ ቢሆን እኩል ምላሽ ይኖራችሁ ይሆን? አማራ ኦሮሞን ሙልጭ አድርጎ የሚሳደብ ስድብ ቢሰራ እውነት እኩል ነው ስሜቱ? ጭንቅላታችሁ እንደማይሰራ የምነግራችሁ ለዛ ነው። አይጠቅምም። የራሳችሁን ባህል ማስተዋወቅ ኦሮሞ ማድረግ ያለበት የራሱን ባህል ማስተዋወቅ፣ የራሱን ማንነት ማስተዋወቅ፣ መስራት መብቱ ነው። ግን ለሌሎቹ የመልስ ምት እያልክ የምትለው መሳቂያ ስለምትሆኑ ባታርጉ ጥሩ፣ ባትሰደቡ፣ ባትዋረዱ ጥሩ። አሁን አንድ አማራ መጥቶ ያንን ዘፈን ቢሰራው ያጦዙታል ነው ማለት። ለእናንተ ከጥፍሩ ቆሻሻ የሚቆጥራችሁ ስለሌለ ነው መልስ የማይሰጥ እንጂ እናንተ ለእናንተ ዘፈን በሙሉ መልስ ቢሰጥ መሬት ላይ እየተንደባለልክ ስታለቅስ ነው የምትሆነው። እየተንደባለልክ ብዙ መልስ መስጠት የሚቻለው ዘፈኖች ነበሩ በኦሮምኛ ለተሰሩ ብዙ
እና ግን ከጥፍር ቆሻሻ ስለማትቆጠሩ አይሞቃሉ ይወጡና ደግሞ እንትን ዞር ዞር ብሎ ይመጣሉ። ተቀየሩ። አንድ ወር ሰው ዘመን አይቀይረውም እንዴ? ዘመን አይቀይራችሁ? የሆነ ጊዜ ላይ አትስተካከሉ? ሁሌ በበታችነት ስሜት መሰቃየት አይደብርም? አርሰናል አለ ሰው እንዴት አርት ብሎ የሰራው እዚህ ጋር የስድብ መልስ ልመልስ እያልክ በየጊዜው ትመጣለህ? አይ በብዙ ልዩነት አያመጣም። ያው 1-0 ምናምን ቢያሸንፈው ይሄንን ነው የምለው። ለማንኛውም እኔ ስለምችል የምናገረው ተሰሚነትም ያለኝ ለዛ ነው። ስለ ኢትዮጵያ በደንብ ነው የምናገረው። አሁንም ብዙ ጊዜ ችግር የማይባችሁ እናንተ ጋር እንዳልኳችሁ የትግራይ ልጆች የጉራጌ ልጅ ምናምን የመልስ ምት እያለ ዘፈን ሲሰራ ሰምቼው አላውቅም። አነበርሲ መቼ ነው ከዛ አይነት የበታችነት ስሜት የምትወጡት? ዘፋኞቹን ነው እያልክ ያለው። ልማቱ ዋናው አንደኛው ሆቴል ቱሪዝም ማስፋፋት። መቼ ነው የምትቀየረው? ሁለት ነገር የሚሰራ አግሪካልቸር እና ሆቴል ቱሪዝም ላይ የሚሰራ ቦርኮ ናቸው ይችላል። ግን ምን ችን ያልክ ካልኩ ይበቃኛል። ግን እዛ የሚገቡት ሰዎች እኮ እንደምታውቀው ያው ደብረ ነው እያደገች ያልክ ተማስረች የለውም ያላቀው ሰፈር ቦታውን አካባቢ